ሀሹ ጊዶኮና ጦሳና እንኳን የእግዚአብሔር ልጆች ሆነን በሚለው የጋሞኛ ዝማሬ በርካቶች ያውቋቸዋል። የወንጌልን ተልእኮ ተሸክመው በጋሞና አካባቢው ከደጋ እስከ ቆላ በእግራቸው በመዘዋወር ታላቁን የምስራች ለትውልድ አብስረዋል። ጊዜው ለወንጌል አማኞች እጅጉን አስፈሪ በሆነበት ዘመን በወንጌል ምክንያት የድብደባና የእስራት ጽዋ ቀምሰዋል። በ1965 ዓመተ ምህረት መከራው ሳይበግራቸው የጸኑለትን ጌታ የተቀበሉት የዘመናችን የወንጌል አርበኛ በርካቶች በሚጠሯቸው ስም ጨላንዴ እማማ ወይዘሮ ዛናቄ ዛሜ በምድር ኑሮ እንደ ሻማ ቀልጠው የወንጌል ችቦን በምድራችን ላይ አብዝተው አቀጣጥለው ወደ ናፈቁትና በትጋት ወደ አገለገሉት አምላካቸው በተወለዱ በ105 ዓመታቸው በክብር ተሰብስበዋል። የኚህ ጉምቱ የወንጌል አርበኛ የለቅሶ ስነ ስርዓትና ሽኝት ተወልደው ባደጉበት በጋሞ ዞን ጨንቻ ዙሪያ ወረዳ በዶኮ የወይራ ያጭኔ ሁለገብ ስቴዲየም በታላቅ መንፈሳዊ ስነ ስርዓት በርካታ ሺዎች በተገኙበት እሳቸው በመሰረቷት በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በዶኮ መሾ አጥቢያ ቤተክርስቲያን አስተባባሪነት በተለያዩ መንፈሳዊ መርሃ ግብሮች በድምቀት ተካሂዷል። የዕድሜ ባለጸጋ የወንጌል አርበኛ ወይዘሮ ዛናቄ ዛሜ የሽኝት መርሃ ግብር በኑዛዜያቸው መሰረት በሆታና በዝማሬ መከናወኑን የዶኮ መሾ ሙሉ ወንጌል ቤተክርስቲያን ሰብሳቢ መምህር አለማየሁ ኤልጮ ገልጸዋል። ሁሉም ሰው ነጭ ለብሶ ኢነን ያከብር፣ አንድም ሰው ለለቅሶ ሲመጣ በዝማሬ ተቀበሉ እንጂ አታልቅሱ ብሎ እንደተናገሩት እኛም በደስታ በዝማሬ ተቀበልን። የሚመጣውን ሰው በዝማሬ ተቀበልን። ኦርቶዶክሱ ፕሮቴስታንቱ እነሱ እንደተናገሩት ነጭ ለብሶ ወጥቷል፣ ነጭ ለብሶ መጥቷል። እንደገናም የነሱ ከይቀበለው ተደራጅቶ እዛው እየዘመረ እስከ ሜዳው እስከ ያጭኔ ድረስ እየዘመረ መጥቷል። ስለዚህ እጅግ በጣም የነሱ በምስጋና ሸኝተናል። የወንጌል አርበኛ የሆኑት እማማ ዛናቄ ለትውልድ የሚጸልዩ በተለያዩ አካባቢዎች በመዘዋወር ወንጌልን በድፍረት የሰበኩ አርበኛ መሆናቸውን የቤተክርስቲያኒቷ መጋቢዎች ፓስተር አበራ አገናና ፓስተር አበበ ስንታየው ተናግረዋል። ለራስ መኖር ያልፈለጉት ለእግዚአብሔር ጉዳይ እጅግ ስሜት ያላቸው እናት ናቸው። ለወንጌል የሰጡት እጅግ ታላቅ በሰማይ በምድር እጅግ የላቀ መታሰቢያ ያሉ እናት ናቸው። ሰዎችን ሁሉ ጊዜ ለንሳ እያዘጋጁ የቆዩ እናት ናቸው። ለእግዚአብሔር የማትገዙ ናቸው፣ እግዚአብሔርን የማትሰሙ ናቸው በማለት በእግዚአብሔር ጉዳይ ላይ እጅግ የጨከኑ እናት ናቸው። አማውት የተለያየ ቦታ በዚህ በጋሞ ብቻ አይደለም እስከ ጎፋ ድረስ ትላልቅ በረሃዎችን ዘልቆ ነው ነው። በዚህ ሁሉ ሰው የላቸው፣ አጋዥ የላቸው፣ ብቻቸው ነው የሚሄዱ። በጣም ሩቅ ቦታ ሄዶ ነው የሚሰብኩት። ወንጌል ሄዶ ሲሰብኩ አካባቢ ነው አይሉ፣ ምን አይሉ፣ ኦርቶዶክስ አይሉ፣ ፕሮቴስታንት አይሉ፣ የሃይማኖት ልዩነት የለም። ክርስቶስን ነው ሰውን ሳይዝ በበርካቶች ዘንድ ተወዳጅነትን ያተረፈውን ሀሹ ጊዶኮና የተሰኘውን ልዩ የጋሞኛ ዝማሬ ከወንጌል አርበኛዋ ጋር በመስራት ለትውልድ በረከት መሆን የቻሉት ዘማሪ እስራኤል ኩማና ዘማሪ ገዛኸኝ ገዴቦ ቤቴ እማማ ልዩ የዝማሬ ስጦታ ያላቸው መሆኑን ይናገራሉ። እኔ መዝሙሩን እንደሚችሉ አቃለው በራሳቸው እዛ ስቱዲዮ ገብተው ነው ያወጡት። እኔ ምንም ሐሳብም አልሰጠውም። ሀሹ ጊዶኮና እዛ ተሰራላችሁ ብዬ ብቻ ወሰድ መልእክቱ የሳቸው ነው። በቃ ኖርማሊ ሀሹ ጊዶኮና መልእክት ለመግለጽ እሳቸው የተጠቀሙበት መንገድ ነው እንጂ እንደዚህ አድርጉ እንደዚህ ግቡ እንደዚህ ውጡ ያልኩት ምንም የለም። ኢማማራታ ሀሹ ጊዶኮና ያ ግሪ ሀሹ ጊዶኮና ጦሳና ሀሹ ጊዶኮና ጌሻ አዋና ሀሹ ጊዶኮና ሱትሳን ሻሚሮ ጦሰና ዶኮና ያ ግዲ ዘማሪድ ጋምሩስ ኢማማ ያሴ ዳራሳ ኢየሱሳ ምሬታስ ዳራሳ የሌታስ ዳራሳ ጌሻ ጎዳው ዳራሳ ማለፊን ሳዳ ዳራሳ ማዘፊን ሳዳ ዳራሳ ያ ጊዘማሪሽን እስፈ ዘማሪሪ ጋምሩስ እርጅና ሳይገድባቸው የምስራቹን ወንጌል በጽናት ለትውልድ ካበሰሩት ብርቱ እናት ትውልድ በወንጌል መጽናትን ሊማር እንደሚገባም አባቶች አሳስበዋል። ትውልድ ደግሞ ለዚህ አይነት አገልግሎት መጸለይ ያለብን ከእግዚአብሔር ቃል ጋር ቀን በቀን ከቃሉ እውነት ጋር መገናኘት አለብን። ወደ እግዚአብሔር ሁሉ ጊዜ መጮህ እንዳለብን ትውልድም ደግሞ እንደነሱ ተምሳሌት ያለው ትውልድ ሆኖ
እንደው እንዲኖር መሻታችን ነው። ለመዳን ነው የሚያወሩት። በቃ ሰው ክርስቶስን እንዲያገኝ ነው የሚናገሩት እና ትውልድ ከሳቸው መማር ያለበት እንደሳቸው የሳቸውን ፈለግ ተከትሎ ወንጌልን ለዓለም ማድረስ ይገባል። የአራት ሴት ልጆች እናት የሆኑት የወንጌል አርበኛ ወይዘሮ ዛና ቄዛሜ በህይወት ዘመናቸው ለወንጌል ጸንተው የኖሩ ወደ አምላካቸው እስከተጠሩበት ዕለት ድረስ ታላቁን የምስራች በጽናት የሰበኩ የዘመናችን ሐዋርያ ናቸው። የሽኝት ስነ ስርዓታቸውን በታላቅ ድምቀት ተከናውኖ ቀብራቸው በዶኮ ዌራ ጽንቃ መካነ መቃብር ግንቦት 6 2017 ዓ.ም ተፈጽሟል።